ይትባረክ እግዚአብሔር አምላክ አበዊነ ስቡሕ ውእቱ ወልዑል ውእቱ ለዓለም። የረዳን እግዚአብሔር ያገዘን እግዚአብሔር በዚህ መልኩ እንድንገናኝ የፈቀደልን እግዚአብሔር በእድሜያችን ላይ ይችን ቀን ጨምሮ ለ2018 ዓመተ ምህረት ለታላቁ መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል ያደረሰን የሁላችን አምላክ እግዚአብሔር የቅዱስ ገብርኤል አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን። እጅግ የተወደዱ አባታችን መልአከ ሕይወት መምህር ብርሃነ መስቀል ገብረ ሚካኤል የዚህ ታላቅ ደብር ዋና አስተዳዳሪ፣ የዚህ ሁሉ ምዕመናን አባት ባላደራ ክቡር መጋቤ ሰናየት የሻነው፣ እንዲሁም ሌሎች ከጠቅላይ ቤተ ክህነት ከአዲስ አበባ ሀገረ ስብከት ከአድባራትና ከገዳማት የመጣችው ከምንም በላይ ደግሞ ብዙ የቤተ ክርስቲያንን መምህራንን የወለዳችው ደመና የሚያፍራችው ምድሪቱ እናንተን ስታይ ምድሪቱ እናንተን ስትመለከት ምድሪቱ የእናንተ እግር ሲያርፍባት በረከትና ረድኤት የሚሆንላችሁ ወላዴ አእላፍ ወላዴ ሊቃውንት በላይ መጻሕፍት የሆናችሁ በአራቱም ማዕዘን በኢትዮጵያ ለሚርመሰመሱ ሁላችንንም ላስተማሩ መምህራን አባት የሆናችሁ ከታላቁ የጎንደር ከተማ በዙሪያውም ካለው አህጉረ ስብከት ለዚህ ታላቅ በዓል በክቡር አባታችን ተጋብዛችሁ የመጣችሁ ሊቃውንተ ቤተ ክርስቲያን መምህራን፣ እንዲሁም ሌሊቱን ሙሉ ስለኛ እግዚአብሔርን ስትለምኑ እግዚአብሔርን ስትማጸኑ እግዚአብሔርን ስትጠይቁ ያደራችሁ በከተማችን ካሉ የተለያዩ አጥቢያዎች ወደዚህ ታላቅ የማህሌት ቦታ፣ የልማት ቦታ፣ የአገልግሎት ቦታ የመጣችሁ ሊቃውንት የወጣትነት ዘመናችሁን ለእግዚአብሔር አሳልፋችሁ የሰጣችሁ የሰንበት ትምህርት ቤት ወጣቶች በዚህ በዓል ላይ እንድትገኙ እግዚአብሔር የፈቀደላችሁ ከቤታችሁ በር ላይ የሐዘንን ድንኳን ነቅሎ ከልባችሁ ላይ ክህደትን አርቆ በአእምሯችሁ ላይ በጎነትን አስፍቶ በዚህ ዕለት ነጭ ለብሳችሁ በረከት ይዛችሁ እንድትሄዱ የተፈቀደላችሁ እድለኛ የሆናችሁ ኦርቶዶክሳውያን በአምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን አረፈዳችሁ። ያሰባሰበን አምላክ ቅዱስ እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለስሙ ይሁን። እስቲ እግዚአብሔርን አመስግኑት። የሁላችን እናት የመዳናችን ምክንያት እግዚአብሔር ለእግዚአብሔርነቱ ያዘጋጃት ኮሬብ ያልቻለውን ታቦር የተንቀጠቀጠችለትን ዮርዳኖስ የሸሸችለትን በማህፀኗ የያዘች እናታችን እመቤታችን ቅድስት ድንግል ማርያም ደብረ ነባቢት ድንግል ማርያም እናታችን ክብርና ምስጋና ለስሟ ይሁን። እስቲ ድንግል ማርያምን አመስግኗት። ስንጠራው ፈጥኖ የሚደርስልን ስንጠራው የልባችንን እንኳን የአንደበታችን ቃል ሳይጠናቀቅ በልቦናችን ሐሳብ ቀድሞ ከበራችን የሚቆም የኢትዮጵያውያን ባለውለታ የሁላችን ባለውለታ መጋቤ ሐዲስ በመከራው ዘመን በስቃዩ ዘመን የምስራቹን ያሰማን ታላቁ መልአክ ቅዱስ ገብርኤል ገብርኤል ብሎ ያፈረ የለም። ገብርኤል ብሎ ባዶ የሄደ የለም። ገብርኤል ብሎ ወድቆ ያልተነሳ የለም። ገብርኤል አገዘኝ ብሎ ያላገዘ የለም። ይህ ፍቅር ስለበዛለት ነው ዛሬ በዚህ ዘመን ቁልቢ፣ ዛሬ በዚህ ዘመን አዋሳ፣ ዛሬ በዚህ ዘመን ዘብር የምንሄደው ፍቅሩን ያበዛልን በችግራችን የደረሰልን ታላቁ መልአክ ቅዱስ ገብርኤል ክብርና ምስጋና ይድረሰው። እልል ብላችሁ መልአኩን አመስግኑት። ሕፃን ወእሙ ክሌሆሙ ፈጸሙ ገድሎሙ ድምፃ ለጽርት ከመነጎድጓደ ክረምት። ይህን ታሪክ ታውቁታላችሁ። ዛሬ እንደ አዲስ አናነሳውም። በየዓመቱ ስንማረውን የቆየ ነው። ይሄ ሕፃን ብለን በየዘመኑ የምንናገርለት ስለ ሕፃንነቱ ተናግረን የማንጨርሰው በ3 ዓመቱ መምህር የሆነ በ3 ዓመቱ እናቱን ወደ መዳን ያመጣ በ3 ዓመቱ
ሕፃንና እናት ዛሬ የሰሩት ሥራ ዛሬ በእነሱ የተፈጸመው ታሪክ በእነሱ ዛሬ የተነገረው ታሪክ ዘመንን ተሻግሮ ዛሬ በኢትዮጵያ ምድር ላይ ብዙ ቂርቆሶችን ብዙ ኢየሉጣዎችን እየወለደ እያየን ነው። ሕፃንና እናት ለወንጌል እንዴት እንደጨከኑ ሕፃንና እናት በወንጌል ፊት ያላቸውን እውነት ምን እንደሚመስል ሕፃንና እናት ስልጣንን፣ ገንዘብን፣ ዝናን ሳይሆን ሰው በዚህ ምድር እስካለ ድረስ እግዚአብሔርን መፍራት እንዳለበት እግዚአብሔርን መጠበቅ እንዳለበት ከእግዚአብሔር ጋር መነጋገር እንዳለበት የተማርንበት ታላቅ ዕለት ነው። ክርስቲያኖች ሁልጊዜ ተምራችሁታል። እናት አንደበቷን ከፍታ አንደበቷን አቅንታ አንተ ከዛሬ ጀምሮ አባቴ ነህ ብላው የ3 ዓመቱን ቂርቆስ የ3 ዓመቱን ሕፃን አንተ ካሁን በኋላ አባቴ ነህ እኔ እናት ነኝ ብዬ አልናገርም። አንተ ያሳየኝ መንገድ አንተ ያመለከትከኝ መንገድ አንተ ያሳየኝ አቅጣጫ አንተ ያሳየኝ አምላክ አንተ የሰበክልኝ ክርስቶስ በእውነት ያንተን ሕፃንነት ሳይሆን አንተ ለኔ አባት እንደሆን ካረጋግጫለሁ አለ። ታላቅ ቃል፣ ታላቅ ንግግር፣ ታላቅ ምስክርነት ነው። ክርስቲያኖች ሰው ልጅ ከወለደ በዚህ ልክ ከሞት የሚያተርፍ ልጅ ነው እንጂ መውለድ ሰው እግዚአብሔር ልጅ ከሰጠው ከሞት የሚያተርፍ ልጅ ቤተክርስቲያን እንድንመጣ የሚያደርግ ልጅ እንድንተጋ የሚያደርግ ልጅ በእውነት ታላቁ መልአክ ቅዱስ ገብርኤል እንደ ቂርቆስ አይነቱን ልጅ ለኢትዮጵያ ያብዛላት። ዛሬ ዓለም እንደ ቂርቆስ አይነት ልጆችን አታ እርስ በርስ እየተገዳደለች እርስ በርስ እየተጨራረሰች እርስ በርስ በሞት መንገድ እየሄደች ነው። ዛሬ ለዚች ምድር ቂርቆስ ያስፈልጋታል። ዛሬ ለዚች ምድር ቅዱስ ቂርቆስ አብዝቶ ያስፈልጋታል። ኦርቶዶክሳውያን አትፍሩ የሚል፣ ኢትዮጵያውያን በርቱ የሚል፣ ክርስቲያኖች ጠንክሩ የሚል፣ ዘመኑ የሚያመጣውን ጊዜ የሚያመጣውን ጉዳይ አትፍሩ የሚል ቅዱስ ቂርቆስ ያስፈልገናል። ክርስቲያኖች ያ ንጉሥ ይህንን ሕፃን ባናገረው ሰዓት ላይ ፈገግታ ይገርማል። በእውነት ሳቅ ይገርማል። ኩራት ይገርማል። በእውነት ይህን ኩራት ከየት አመጣኸው አለው ሕፃኑን ልጅ። ለምን እናትየውን ጠይቋት ነበር። ማንን ነው የምታመልኪው? ለማን ነው የምትሰግጂው? ከማጋ ነው ህብረትሽ ብሎ ያ ንጉሥ ቅድስት ኢየሉጣን በጠየቃት ሰዓት ቅድስት ኢየሉጣ እኔ የማውቀው የለም፣ ትንሹ ሕፃን ግን አብዝቶ ይነግራችኋል፣ ትንሹ ሕፃን ስለዚህ ጉዳይ ይተርክላችኋል አለቻቸው። ያን ጊዜ ሕፃኑ ወደ ንጉሡ ፊት ሲቀርብ ፍርሃት የለውም። እግዚአብሔርን ያዘ አይፈራማ፣ ክርስቶስን ያዘ አይፈራማ። በመከራው መካከል ቅዱስ ገብርኤል የሚቀድምለት አይፈራም። ቅዱስ ገብርኤል በኑሮ መካከል የሚቆምለት አይፈራም። ክርስቲያኖች ቅዱስ ገብርኤል በመንገዳችን ይቁምልን። በሚያስፈራው ስፍራ ሁሉ ቅዱስ ገብርኤል መጥቶ ያረጋጋል። ሕፃኑ አልፈራም። ኩራት ምንጩ ምንድነው? በእውነት ኃይል ምንጩ ምንድነው? ፈገግታ ምንጩ ምንድነው አለ። እኔ የማመልከው እግዚአብሔርን ነው አለ። እስቲ ዛሬ ሁላችንም ቂርቆስን እንሁን። እኔ በሉ እስቲ። ኧረ አይሰማም ድምጻችሁ። እኔ በሉ። የማመልከው ማንን ነው? ኧረ አይሰማም። ማንን ነው? እስቲ እግዚአብሔርን የምታመልኩ እልልታ አምጡ እስቲ። እልልታ በእውነት እግዚአብሔርን የምታመልኩ። እኔ የማመልከው እግዚአብሔርን ነው። አንተ የምታመልካቸው፣ አንተ የምትሰግድላቸው፣ አንተ የምትንበረከክላቸው፣ አንተ ሕይወትህን ማንነትህን አሳልፈ የምትሰጣቸው እነዚህ የሚፈርሱ የሚበሰብሱ ናቸው። እኔ የማመልከው ግን እኔ ግን የምሰግድለት እኔን በፈገግታ የሞላኝ እኔን በደስታ የሞላኝ እኔን በፊት በኩራት በሞገስ ያቆመኝ ግን እግዚአብሔር ነው አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በእውነት ንጉሡ በዚያ በተሰበሰቡ በሹማምንቱ ፊት አፈረ። ንጉሡ እዛ በተሰበሰቡ በዚያ ባለስልጣናት ፊት አፍረት ገባው፣ አፈረ፣ ጨነቀው፣ ከበደው። ምን ያድርግ?
ምክንያቱም ይሄ ለንጉሱ ታላቅ ውርደት ነው። ይሄ ለንጉሱ ታላቅ ቅሌት ነው። ይሄ ንጉሱን ያዋርደዋል። ያን ጊዜ ንጉሱ እስከ ዛሬ ድረስ ታይቶ የማይታወቅ እስከ ዛሬ ድረስ ተሰምቶ የማይታወቅ የሚያስፈራ ጋን አዘጋጁ፣ የናስ ጋን አዘጋጁ። ያን ጊዜ የሚገርም እሳት ተቀጣጠለ፣ ድኙ ገባበት፣ ሽታው ገባ። ሰውነትን በጣጥሶ የሚጥል ኤራልድ የሚባል መርዝ በዚያ በሮም አካባቢ የነበረ ሰውነትን በጣጥሶ የሚጥል በጣም አስቸጋሪ የሆነ ሰውነት አይደለም ነክቶት በሽታው ሰውነትን የሚያደርግ እነዚህና መሰል መርዞች በዚያ በእሳት ውስጥ ተቀላቅለው ገቡ። ያን ጊዜ እናት ፈራች ይላል። ማን ፈራች? ኧረ አልሰማችሁም? እናት ፈራች። ያን ጊዜ ቅድስት ትንሹ ያን ጊዜ ሕፃኑ ቂርቆስ ወደ አምላኩ ወደ እግዚአብሔር ቀና አለ። ልጆቻችን ወደ አምላካቸው ወደ እግዚአብሔር ቀና የሚሉበትን ልቦና ይስጥልን። በእውነት ልጆች ወደ እግዚአብሔር ቀና ካሉ ቤት ሰላም ይሆናል። ልጆች ወደ እግዚአብሔር ቀና ካሉ መንገድ ሰላም ይሆናል። ልጆች በደል ባላየ አእምሯቸው፣ ክፉ ባልነካ እጃቸው፣ ተንኮል ባላመላለሰ ልቦናቸው ወደ እግዚአብሔር ከዞሩ ቤተሰቦች፣ ትዳራችሁ፣ ኑሯችሁ፣ መውጣት መግባታችሁ ይባረካል። የዛሬ ወላጅ ሞኝ ነው። የልጁን እምነት የሚለካው በእንግሊዘኛ ቋንቋ ችሎታው ነው። የስንቶቻችሁ ልጅ አቡነ ዘበሰማያት ይችላል? የስንቶቻችሁ ልጅ መከራ ሲገጥማችሁ የሚጸልየውን ሰላም ለኪ የስንቶቻችሁ ልጅ ይችላል? አንዳንድ ቤተሰቡ ስገቡ በእንግሊዘኛ ሰላም በላቸው ይላል። በቃ ያ ቤተሰብ ተምሮ ሞቷል። በቃ በሱ ቤት እስቲ በእንግሊዘኛ መልስላቸው ይላል። እርሱ አይደለም። ለልጆቻችሁ እግዚአብሔርን ንገሩ። ለልጆቻችሁ እግዚአብሔርን አሳውቁ። አንድ አባት ሁልጊዜ ልጁ ከሰኞ እስከ ዓርብ ትምህርቷን ከቆየች በኋላ ቅዳሜ ዕለት ወደ መዝናኛ ስፍራ ነው ሁልጊዜ የሚወስዳት። ቅዳሜ ወስዶ አዝናንቶ አድሮ እሁድ ይዟት ይመለሳል። አንድ ቀን የልጇ የጓደኛዋ አባት ሞቱበት። ያን ጊዜ የጓደኛዋን አባት ልትቀብር ቤተክርስቲያን ሄደችና አየች። በጣም የከነከናት በቀጣዩ ቅዳሜ ልክ ወደ ሽርሽር ቦታ ሲወስዳት ያቺ ልጅ አባቷን ምን ብላ ነገረችው? አባቴ የቱ ጋር ነው የምትቀበረው አሳየኝ አለችው። ለምን? ቤተክርስቲያን አይደለማ ከአባቷ ጋር የምታውቀው፣ እርሷ የምታውቀው ሽርሽር ቦታ ነው። በዚህ ዘመን ያለ ወላጅ ለልጁ ሞኝ ነው። ራሱን እያቃጠለ ልጁን የሚገል፣ ራሱን እያቃጠለ ቤቱን የሚያፈርስ፣ ራሱን እያደከመ ልጁን የሚያጠፋ ነው። ክርስቲያኖች ለልጆቻችሁ እግዚአብሔርን ንገሯቸው። ለልጆቻችሁ ወንጌል ንገሯቸው። ለልጆቻችሁ የሀገር ፍቅር ንገሯቸው። ለልጆቻችሁ የሀገርን ብርታት ንገሯቸው። ለልጆቻችሁ የሃይማኖትን ጽናት ንገሯቸው። እግዚአብሔርን ያየ ልጅ ቤተሰቡን ከሞት ያድናል። እግዚአብሔርን የተመለከተ ሕፃን ቤተሰቡን ከመፍረስ ያድናል። ለልጆቻችን እግዚአብሔርን እንድናሳይ አምላካችን ቅዱስ እግዚአብሔር ያግዘን። ታዲያ ወደ አምላክ ወደ እግዚአብሔር አመለከተ። ያን ጊዜ ያችን ቅድስት ኢየሉጣንም ሰወራት፣ ወስዶ በሰማይ ያለውን ያንን ቅዱሳኑ ያሉበትን ሰማዕታቱ ያሉበትን ታላቁን ስፍራ አሳያት። ያን ጊዜ ያንን ስፍራ ባየች ሰዓት ላይ ከቅድሙ በላይ በረታች ይላል። ከቅድሙ በላይ ምን አለች? በረታች። ያን ጊዜ ወስደው ሁለቱንም ታሪኩን ስለምታውቁት መነሳት ስላለበት ነው የማነሳው። ክርስቲያኖች በየዓመቱ ስንማረው ቆይተናል። በየዓመቱ ሲነገረን ቆይተናል። ያን ጊዜ ወስደው በዚያ በተዘጋጀው የነሐስ ጋን ውስጥ ከተቷቸው ይላል። የናስ ጋን ውስጥ ብዙ መርዝ ወዳለበት ሰውነትን የሚበጣጥስ አጥንትን የሚከፋፍል የሚያደቅ በጣም መርዝ የተሞላበት ጋን። ይህንን ነው ድምፃ ለጽርት ከመነጎድጓደ ክረምት። ልክ የጋኑ መንተክተክ የናስ ጋኑ ሲንተከተክ ሌላ ነገር የክረምት ነጎድጓድ ይመስላል። ዝናብ ከመምጣቱ በፊት መባረቅቱ እንደሚጮሁት ሰማይ እንደሚያስተጋባው የምንሰማው የሚያስፈራው ድምፅ ልክ ጋኑ እንደዛ ሆነ ይላል። እነርሱን ወስደው ወደ እሳት ውስጥ ቀድሞ ሲጥሏቸው እግዚአብሔር የኔና የናንተን ታላቁን መልአክ ቅዱስ ገብርኤል ላከው። ክብርና ምስጋና ለስሙ ይሁን።
ኧረ አይሰማም። እሳት ውስጥ ገብርኤል ተገኘ። ገዳዩ እሳት ውስጥ ቅዱስ ገብርኤል ቆመ። የሚያጠፋው እሳት ውስጥ መልአኩ ቅዱስ ገብርኤል መስቀሉን ይዞ ከነሱ ጋር ሶስተኛ ሆኖ ቆመ። ክብርና ምስጋና ይድረሰው። ያን ጊዜ እናት ደስታዋ ልዩ ሆነ፣ ልጅም ደስታው ልዩ ሆነ። ቀድሞ ነግሯት ነበራ። እናቴ ሆይ አትፍሪ፣ እናቴ ሆይ አትጨነቂ፣ እናቴ ሆይ ዝም አትበይ፣ እንዳትረሺ። በመጽሐፍ ቅዱስ ያለ ታላቅ ታሪክ አለ። አናንያን፣ አዛርያን፣ ሚሳኤልን ያዳነው ታላቁ ያ ሲድራቅን፣ ሚሳቅን፣ አብድናጎምን ያዳነው ታላቁ መልአክ ቅዱስ ገብርኤል ይመጣል አላት። ክብርና ምስጋና ለመልአኩ ይሁንልን። ገዳዩ እሳት፣ አጥፊው እሳት፣ ሞት ያዘለው እሳት ቅዱስ ገብርኤል ሲነካው ሆነ። ቅዱስ ገብርኤል ሲመጣው ሞቱ ወደ ሕይወት ተቀየረ። የሚያቀልጠው፣ የሚያቃጥለው፣ የሚከፋፍለው ብዙ መርዞች ያሉት የሮም የባቢሎን ጠበብቶች በተለያየ ሀገር ያሰራጩት መርዝ ያለበት ያጋን ያ የእሳት ባሕር ያ እሳት የተንተከተከበት እንደ ክረምቷ ሲፍለቀለቅበት የነበረው መልአኩ ቅዱስ ገብርኤል ሲነካው ያ ሁሉ ጸጥ ረጭ ብሎ ቆንጆ መዋኛ ገንዳ ሆነ። ክብርና ምስጋና ለመልአኩ ይሁን። ክርስቲያኖች፣ ገብርኤል ሲነካው የማይበርድ እሳት የለም። መልአኩ ሲነካው የማይረግብ እሳት የለም። ቅዱስ ገብርኤል ሲነካው የማይቀየር ሕይወት የለም። ዛሬም በቤታችን ላይ የሚነደውን እሳት ቅዱስ ገብርኤል ቆሞ ያብርድልን። ክርስቲያኖች፣ ዛሬ እዚህ የተገኘነው መልአኩን እባክህ ወደ ኑሮዬ እሳት ናልኝ ልንለው ነው። እባክህ ወደ ሐሳቤ ወደ ልቦናዬ እሳት አንተና አንተ ከመጣ በዚያ ታሪክ ላይ አይቻለው። ሶስቱ ሕፃናት በዚያ በናቡከደነጾር ዘመን እሳት ውስጥ ሲገቡ ያን ጊዜ እኮ ደንቆት ተናግሯል። እንዴ የጣልነው እኮ 3 ሰው ነበር አለ። የጣልነው ስንት ነው? አሁን ስንት ሆነዋል? አልሰማችሁም? ኧረ አልሰማችሁም? እናንተ ቤት 4ኛው መልአክ ቅዱስ ገብርኤል አለ ወይ? እናንተ ትዳር ላይ 4ኛው ገብርኤል አለ ወይ? እናንተ ቤት ላይ 4ኛው ገብርኤል አለ ወይ? ክርስቲያኖች፣ ወጣችሁ ስትገቡ ተኝታችሁ ስትነሱ ቤታችሁ ላይ ገብርኤል አለ ወይ? ቤታችሁ ኑሯችሁ ላይ ገብርኤል አለ ወይ? መልአኩ ከሌለ ኑሮ ያቃጥላል። ዘመኑ ያቃጥላል። የምንሰማው ያቃጥላል። የምናየው ያቃጥላል። ቅዱስ ገብርኤል መጥቶ በመስቀሉ ሲነካው ቤቱ ሰላም ይሆናል። ቅዱስ ገብርኤል መጥቶ በመስቀሉ ሲነካው ጉድጓዱ ሰላም ይሆናል። ቅዱስ ገብርኤል መጥቶ በመስቀሉ ሲነካው ስራውም ስራ ይሆናል። ትምህርቱም ትምህርት ይሆናል። አሁንም ቅዱስ ገብርኤል የቤታችንን ጉዳይ እርሱ ይንካልን። 4ኛ እኮ አልጣልም እንዳሉት ዛሬም እነዚህ የሮም ሹማምንት ዛሬ እንዴ የጣልነው እኮ እናትና ልጅ ነበር፣ 3ኛው ከየት መጣ አሉ። ክብርና ምስጋና ለመልአኩ ይሁንልን። 3ኛ ክርስቲያኖች፣ ልጆቻችሁን ትምህርት ቤት ስትልኩ፣ ሕፃናት ልጆቻችሁን ወደ ትምህርት ቤት ስትሰዱ ገብርኤል አብሯቸው መሆኑን እርግጠኛ ሁኑ። ለምን? መንገዱ ላይ ሞት አለ፣ መንገዱ ላይ ጥፋት አለ፣ መንገዱ ላይ ወጥቶ መቅረት አለ፣ መንገዱ ላይ የሞት አዋጅ አለ፣ መንገዱ ላይ እንደ ክረምት ዝናብ የሚንበቀበቅ የሚያስፈራ የሞት ወሬ አለ። ገብርኤል ከሌለ ሞቱ ደግሞ አይቆምም። ገብርኤል ከሌለ እሳቱ አይረግብም። ገብርኤል ከሌለ ጭንቁ አይረጋጋም። ክርስቲያኖች፣ ዛሬም ቅዱስ ገብርኤል በቤታችን ይግባልን። ቅዱስ ገብርኤል እሳቱን ያብርድልን። ቅዱስ ገብርኤል በኢትዮጵያ ምድር ላይ ይታይልን። በእውነት በተለያየ ሁኔታ ላይ ላለን ለኛ ለኢትዮጵያውያን ቅዱስ ገብርኤል መስቀሉን ይዞ ይምጣልን። ክርስቲያኖች፣ ዛሬ ሕፃኑ ቂርቆስና ያቺ ቅድስት ኢየሉጣ የሚገርም ታሪካቸው ሲቀየር፣ ያ ሞት ወደ ሕይወት ሲመጣ፣ ያ ጥፋት ወደ ሕይወት ሲቀየር ንጉሱ እስኪገርመው ድረስ እስከ ዛሬ አይቼ የማላውቀውን እሳት አንድዱ እኮ ነው ያለው። አይገርምም? ሲውላኩም ተናገሩ። እስከ ዛሬ በሉ አይቼ የማላውቀውን ምን እሳት
የሚንተከተክ እሳት፣ የሚፈላ እሳት፣ የሚበጣጥስ እሳት። ግን ትልቁ ነገር ከእሳቱ የሚበልጥ የእግዚአብሔር መልአክ ቅዱስ ገብርኤል አለ። ከእሳቱ የሚልቀው ቅዱስ ገብርኤል አለ። ከእሳቱ የሚረቀው ቅዱስ ገብርኤል አለ። ክርስቲያኖች የቅዱስ ቂርቆስ የ3 ዓመት ታሪክ አይግረማችሁ። እግዚአብሔርን ለተከተለ ቤተሰብ እንደ ዮሐንስ ከማህፀን ውስጥም እኮ የምናየው ስግደት አለ። እንደ ዮሐንስ አንዳንዱ በ3 ዓመቱ እንዴት እናደረገ ይላል መጽሐፍ ቅዱስ ላይ ተመልከት። ቅዱስ ዮሐንስ በኤልሳቤጥ ማይፀን ላይ የድንግል ማርያምን ሰላምታ ሲሰማ እኮ በማይፀን እያለ እኮ ሰግዷል። ቅዱስ ቂርቆስ በ3 ዓመቱ ይህንን ቢያደርግ አይገርመንም። የቅዱስ ቂርቆስ አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን። በእውነት ቅዱስ ቂርቆስን እናቱ ኢየሉጣን የረዳ ቅዱስ ገብርኤል በእኔና በእናንተ ቤትም ይግባልን። የኔና የእናንተን እሳት ያርግብልን። በእውነት ክርስቲያኖች በዚህ ዘመን ልጅ የምታሳድጉ ልጆቻችሁ ቂርቆስን እንዲሆን ለምኑ። ልጆቻችሁ መልአኩን እንዲሆኑ ለምኑ። በዚህ ዘመን ላለን ለኛ፣ በዚህ ዘመን ለቆምን ለኛ በእውነት ክብርና ምስጋና ለምንወደው መልአክ፣ በመከራ ውስጥ ወድቀን ለሚደርስልን መልአክ፣ ለኛ ለኢትዮጵያውያን ከችግራችን ሁሉ ለማይለየው ለታላቁ መልአክ ለቅዱስ ገብርኤል ይሁንልን። አሜን በሉ፣ አሜን በሉ። ዛሬ ስለ ኢትዮጵያ ልጆች የምንጸልይበት ዕለት ነው። እባክህ የኢትዮጵያ ልጆች ከክፉ ጠብቀ እንደ ቂርቆስ እናት ሀገራቸውን፣ እናት ወላጃቸውን፣ እናት ጎረቤታቸውን የሚጠብቁ አድርግ፣ የሚያተርፍ አድርግ የምንልበት ቀን ነው። ቅዱስ ገብርኤል በዛሬው ዕለት በእውነት የኢትዮጵያ ልጆች በጠቅላላ የቅዱስ ቂርቆስን ልቦና ይስጣቸው። አንድ ታሪክ እዚህ ጋር ልንገራችሁ። አንድ እናት 2 ልጆች አላት። ስንት አልኳችሁ? ወንዶች ናቸው 2 ልጆች። እኔ ቦታ ላይ የነበረ ታሪክ ነው የምነግራችሁ። ልጆቿ ዩኒቨርሲቲ ተመርቀው ጨርሰው ልጆቿ ስራ ሊጀምሩ አልቻሉም። መኝታ ቤታቸውን ቆልፈው ነው የሚውሉት። የዩኒቨርሲቲ ተመራቂዎች ሆነው በጣም ያሳዝናቸዋል። እምነታቸው ሌላ እምነት ነው። 2 ልጆች ዩኒቨርሲቲ ጨርሰዋል። ሁልጊዜ ምሽት ላይ ከ4 ሰዓት ከ45 እስከ 9 ሰዓት ከ45 በየቀኑ ስልክ ያወራሉ። ከሆነ ጊዜ በኋላ እናቴ ይህንን ታሪክ ታዝባ፣ ይህንን ሁኔታ ታዝባ በጣም ጨንቋት ቤት ውስጥ እያለ ሰራተኛዋ ግድ የለም መኝታ ቤታቸውን ፈትሺ ትላታለች። ያየችው ነገር ስላለ እናት በዚህ ጉዳይ በጣም ተጨንቃ መኝታ ቤቷን ስትፈትሽ የሚያስጠላ የሚያስፈራ ነገር መኝታ ቤት ውስጥ ታያለች። ጣረች። በእምነቷ ወዳሉት ያሰለጥናሉ፣ ያስተምራሉ ወደ ተባሉት ቦታ ወሰደቻቸው። የለችም። እዛ ሄደው ጭራሽ እየባሱ መምጣት ጀመሩ። ስልክ ከጨረሱ በኋላ ጣታቸውን እየተበሳሱ አንዱ ወንድም የአንዱ ወንድሙን ደም ይጠጣል። ቤት ውስጥ ያለ ታሪክ ነው የምነግራችሁ። የዛሬ 6 ዓመት ገደማ የሰማነው ታሪክ ነው። እኛ ጋር መታ እንዲሁ ጾመ ፍልሰታ ነበር። እባካችሁ እኔ እምነቴ የእናንተ አይደለም፣ በእኔ እምነት ጥሪ ያለው ግር ያለው ልጆቼን ማጥረፍ አልቻልኩ። አባት የሌላቸው ልጆች እያሳደግኩኝ ልጆቼን አጣዋቸው አለች። ያን ጊዜ እስቲ ግድ የለም ድንግል ማርያምን ለምኛት፣ መልአኩን ለምኙ፣ የልጆቼ እናት አድርጊኝ ብለሽ ለምኝ ብለን ነገርናት። በጣም የሚገርማችሁ 3 ቀን ነው የለመነችው። እንደምታውቁት እኛ እዚህ ያለን እንዘናጋለን እንጂ የሌላ ቤት ሰዎች የኛን ቤት አቅም ያውቃሉ። የሚጠሉም እስኪገሉ ይጠሉናል፣ የሚፈሩንም ደግሞ ይጠቀሙብናል። ለ3ኛው ቀን አንዲት ቀይ ሴትዮ ከቤቴ ላይ ጥቁር መጋረጃ ስበጥስ አየዋለች። እየሰማችሁ ነው? እስቲ እጃችሁን የምትሰሙ እጃችሁን ብድግ አድርጉ። እግዚአብሔር ሁላችንንም ይስማን። አሜን በሉኝ። ታዲያ ይህን ታሪክ እንደሰማን ምን አልናት? በአስቸኳይ ወደዚህ ስፍራ ሂጂ፣ ወደ ጻድቃን ሂጂ፣ ጾመ ፍልሰታ ነው፣ ሽርሽር ወይ የሆነ ነገር ብለሽ ውሰጃቸው። በዚያ ስፍራ ላይ ደርሰው ጸበል ይጠመቁ፣ አስገድደሽ እንዲተርፉ ከፈለሽ፣ ካልጨከንሽ ልጆችሽ አይድኑም ብለን ነገርናት። ብድግ አድርጋ ልጆቹን ይዛ ሄደች። ወደዛ ስፍራ ላይ ሲደርሱ መጮህ ጀመሩ ልጆቹ። በዚያ ስፍራ እንደደረሱ ደም ነው ያስመለሳቸው። ጸበል ሲጠጡ ደሙ ዝልግልግልግ ብሎ 6 ብሎ ጻፈ። ደማቸውን ነው የምነግራችሁ ክርስቲያኖች። ለካ ሰይጣን
እነዚህን ሁለት ወንድማማቾች ባልና ሚስት አድርጎ ቤት ውስጥ 7 ዓመት ቁጭ አድርጓቸዋል። እግዚአብሔር ከዚህ ይሰውረን። ይሄ ዘመን እንደዚህ ነው ክርስቲያኖች፣ ይሄ ዘመን እንደዚህ ነው። ዛሬ በዚህ ያላችሁ ሁላችሁ ልጆቻችሁን ትምህርት ቤት ጥላችሁ ስለ ምግባቸው ትጨነቃላችሁ እንጂ ስለ እምነታቸው አትጨነቁም። ልጆቻችሁ ሰንበት ተማሪዎች አይደሉም። ልጆቻችሁ ዲያቆናት አይደሉም። ዛሬ ልጆች ጨክነው እናታቸውን ብሔራችን የኛ አይደለም ከቤታችን ውጭ በሚሉበት በዚህ ዘመን ላይ እንደ ቂርቆስ አይነቱ እናቱን ከሞት የሚያድን ልጅ ያስፈልገናል። አሁንም የኢትዮጵያን ልጆች የቅዱስ ቂርቆስን አእምሮ ያድልልን፣ የቅዱስ ቂርቆስን እምነት ያድልልን። በእውነት ኢትዮጵያውያን ልጆቻችሁን እንደ ኢየሉጣ የምትተርፉባቸው ያድርግላችሁ። እንደ ኢየሉጣ ማትተርፉበት ልጅ አይጠቅምም። እንደ ኢየሉጣ ማይታደጋችሁ ልጅ አይጠቅምም። ቅዱስ ገብርኤል እሳት በሆነው ኑሮ፣ እሳት በሆነው ንግድ፣ እሳት በሆነው የዓለም ሁኔታ ቅዱስ ገብርኤል በቤታችሁ ላይ መስቀሉን ይዞ በቤታችሁ ይግባ።